እኔ ልጣራ ነው። ሰላም እንዴት ናችሁ? ዛሬም እንደተለመደው አሪፍና ዘና ፈታ እንዲሁም በሚያስብሉ ቪዲዮዎች መጥተናል። አቢ ወለላ ልጅ ምንድን ማለት መጣም ይሁን ሁሉ ሰዓት ቆማ አስጠብቀች መጣሽ አቻኩዬ የጠሮሽማ ባስቸኩይ ልብስሽን በሻንጣ ይዘሽ መጭ ፈልግ ሌላ ሀገር ይዤሽ ልሄድ ነው። ሂጂና ልብስሽን አምጪ። ምን ሄዶማ ደብረ ማርቆስ ነው። ደብረ ማርቆስ ደግሞ በጣም ያበደ ትልቅ የሆነ ሰርግ አለ። ከዛ ግዴታ መቅረት የለብንም። ሂጂና ልብስሽን አምጪ። ለሰርግ ብለን ነው ደብረ ማርቆስ ድረስ ምን ሄደው? የምን ሰርግ ነው? ለሰርግም አይደለም ለጠላ ነው። ጠላችሁ ቦምቦ ለጠላ ነው አሉ የሚጠቁ። የዛሬ ዓመት ሂጄ ነበር ትንሽ ልጃቸውን ሲደሩ ይዛን የጠጣሁት ጠላና አረቄ ምላስ ሄዳልና ይሄ በአመት የሚመጣ ድል ሊያመልጠን አይገባም። እንግዲህ የአመት ጠላ ከምላሳችሁ የማይጠፋ ከሆነ ይሄ ጠላ ግን አንደኛ ነው። ጠላ ከሰው የሚያጣላ እጅ ከሰው የሚያጋጭ አቤት አቤት አቤት። ከዚህኛው ዳቦና ከዚህኛው ዳቦ እሺ የሚጣፍጥ ይመስላችኋል? ያንቺ ማን ነው? ሌላ ምን ይሄ ነው? ዛሬ የማገኘው ስልገር አባብዬ ነው ጋሽ ኦቢታን ይላል። ይሄ ፈልፈላ የተበታለ ተጫወትበት። ስኩል ኦፍ ሀበሻ የሚለውን የወጣቶች የምናስተላልፈው ነገር ነው። ስኩል ኦፍ ሀበሻ ጥያቄ ጠይቀ ጋሽ ይሄንን ሀብት ይሄንን ዝና ከስንት አመት ነው? 1 ሚሊዮን ብር ከስንት አመት በፊት ነው ያመጣው? 1 ሚሊዮን እኔ በ13 አመቴ ነው ያመጣሁት። እኔ ሃይላንድ ምናምን ለቅሜ ሊስትሮ ሰርቼ ምናምን ነው ያመጣሁት። አይ አትሰርቀን የሚመስለው ወንድሜ። አሁን ስራ ነው ያስከው ቀልድ ነው ያስከው? ሰርቀህ ትላለህ። መጀመሪያ ራስን አስተዳድር። አይ አይደለም አባቴ እንገር። እሺ ይሄንን መኪና በስንት አመት ገዛ? እኔ በ18 አመቴ። አጭበርብር ሰርቼ ነው። የቀለድክ ነው እንደ አንተ ዶንቆሮ። ስራ ነው ያስከው ቀልድ። አሁን አሪፍ ጀምራል። እንዲህ ከስድብና ከልመናው እየሰራ ይሻላል እንጂ መቼም አፈምታቱም ብሏል ሰውየው ኮሜንት ላይ። ምንድን ነው የእንትና አመድ ቡን ይበል የተባለ ሰው አመዳችሁ እንደዚህ ቡን ይበል። አሁን እሺ ቆይ እሱ አይደለም ምን ያሳሰው እንዴት ነው የሚታጠፈው? ቶማስ ና መነጽር የለውጣኝ ይሄ ተመታ ሰውዬ መነጽር ቀየረ። ኧረ ቱሚ ደግሞ ተፍታ እያደረገ ነው። እኔ ሁሉ ቶማስ ለቼክአፕ ነው ይመጣል። እማየው በሙሉ ማለት ነው ያጠራጥራል፣ ያቅለሸልሻታል፣ ወደ ላይ ይላታል። አንቺ ከ9 ወር በፊት አንድ ያዋልጅ ወደ ቤትሽ ላኩ እና አምስተኛ ቼክ ይደረግልኝ በተራ አስከባሪነት ህይወት አምስተኛ ቼክ አድርግልኝ። ምንድነው የተፈጠረ? እኔ እኮ ምን ላድርግሽ? ስራ ውሎ ይመጣል፣ ሻወር ገባ፣ ላይ ነው ተጥሎ የሚያደርገው። ይሰፍርብሻል። ቼክ ይደረጋል። አንተ የተመታ ቼክ ይደረጋል። ኧረ ዶክተር ነው የምጠረጥር አንተ ሳትሄድ የዶክተር ነፍሰ ጡር ነኝ። ራስሽን ጠብቂ ያላልኩሽም እንዴ? በምን እንድናሳድጉ ራስሽን ጠብቂ። ምን ተከልከለ? ሚስት ነች እኮ አትስጣ። ተከልከለኝ አላልኩም እኔ ግን ራስን ተጠብቅ ነው እንድትጠብቅ ነው። በሳይንሳዊ መንገድ እዚህ ጋር ኮርግዝና መከላከያ ቀበር። እሺ ግን አንተ ተኮላዩን ክፍጥረት ነህ። አንኮነ ብቻ ማለት ሳይንስና ተፈጥሮን በተመሳሳይ ሰዓት ተጠርቅ። እንዴት ተሰክስካት? ይሄን አልፋ መከላከያውን አልፋ አድርገህ ምን ታደርጋለህ? ዘማ ተራ አስከባሪ እኮ ነው አይደል? አዎ። ታዲያ ቀን በቀን ተደርድሮ ስታያቸው አይሲዎቹ ለአንተ ገቢ የሚያስገቡ መሰለህ? ምን ተማምነህ እንዴ? ስማ ለአንተ የተሰጠ እንዳለመታደሉ ነው የሀብታም የዘር ሐረግ ነው። የዘር ሐረግ አይለኛም ተተኩሳለህ ታስረግዛለህ። ግን ዳህና ቅንቅናም እሱን ረሳ። ሀብታም ነው መራባት ያለበት በዚህ ጊዜ። ሌላኛው ስህተቱ ምን እንደሆነ ታውቃለህ? ሰው ሆነ መፈጠር። ኮርማ ብትሆን በሬ ብትሆን ኖሮ ለባለቤት በስሪያ ገቢ ታስገባ ነበር። እሺ ዶክተር ቆይ እንዴት ነው ስር ነቀል ለውጥ ማምጣት የምንችለው? ስር ነቀል ለውጥ እሱ ላይ እናወራለን። ስር ነቀል ለውጥ ማምጣት ይችላል። እሺ እንዲህ ስር ነቀል ለውጡ በፍሬ ነቀል ቀዶ ጥገና ማለት ፍሬህን እንነቅለዋለን። ተቸግረኝ ሆነ እኔ ልጄን አሳድጋለሁ። ፍሬ ነቀል ለውጥ ነው የሚያስፈልገው። የሆነ ዜና ላይ ሰምቼ ነበረ
ምንድነው የእርግዝና መቆጣጠሪያው ልቡን ነው አሁን ይዞ የተወለደው ጭጭ አሁን ይሄ ምንድን ነው የሚባለው? ምን ተስኖት ነው ስሙ እና አስበዋል። በዚህም ሊገሉት ሲሉ ተርፎ ወጣ። ቻላቸው በቃ። አረ ቀብር አስፈጻሚ አይደለም ለቅሶን ያገደው ማልቀስ የተከለከለበት ለቅሶ ቤት። ኦኬ ለቅሶ ታግዶ። ይቅርታ አድርግልኝ ወንድም፣ አታልቅሱ ተብሎ ማስጠንቀቂያ ተሰጥቷል። ድንኳኑ መተው ያሽጉታል እያልናት እያ አስለቃሽ ድንገት ድብቅልቁን አታውጣው። ያው እንግዲህ ቀብድ ስለበላች ነው ትፍረዱባት። አረ እኔም እንደ አንድ ሰብአዊ ፍጡር ሀዘናችሁን ልጋራ ነው የመጣሁት። ውይ ተባረክ። እኛ እኮ በደንብ መተላለፍ ምክንያት ሊታሸግ መስሎን ተሳቀቀ። እንግዲህ ስላስጨነቅናችሁ ከልብ ይቅርታ እንጠይቃለን። እንደ አጋጣሚ ሆኖ የዲፕሎማቱ ቢሮ እዚህ ግንብ ስር አረ እዚህ ስር? አዎ ለዛ ነው መስራት አልቻልኩም ብሎ ለበላይ አለቆች ክስ ያቀረቡ። ምን ነው ታዲያ የበላዮቻችሁስ ቢሆኑ ብሎ ክሱን ከመስማት ለቅሶ ነው ብሎ ቢያስረዱ። መቼም እነሱ ሀገር በእኛ በጦርነት አይሆን እንጂ ሰው ታሞ ይሞታል። ይህንንም ያውቃሉ። እሱስ ልክ ነዎት። ያው ጩኸት እየረበሸን ነው፣ ወይ ለቀን እንወጣለን ወይ በአስቸኳይ ጸጥ አድርጉልን ሲሉ ከነገሩ መካረር ጋር ተያይዞ ባናምንበትም ይህን ውሳኔ ወሰነ። ለምን ጥርግ አይሉም? ምን እንዳይቀርብን። መቼም ስለ ዲፕሎማሲ ያውቃሉ አይደለ? በሚገባ ነዋ። እንዴ ዲፕሎማሲ ማለት እኮ የፈረንጅ እንግዳን ጎንበስ ቀና ብሎ መቀበል ማለት ነው አይደል? እንግዳ መቀበልን ቢያካትትም ዲፕሎማሲ ግን በጣም ሰፊ ነው። ለሰፊው ህዝብ መንገድ ዘግቶ ለእነሱ ግን ወለል አድርጎ መክፈት ማለት ነው ዲፕሎማሲ። ለዚህ ሁሉ መተናነሳችን ምክንያቱ ድህነታችን በሚገባ በኢትዮጵያዊነታችን ያው አንደኛ በድህነታችን ደግሞ ከታች አይደለም። ልክ ብለሃል። ዛሬ ከታች ብንሆንም ወደፊት ግን ሁሉንም ከታች እንሆናለን። ለመሆኑ ግን ኤምባሲ የጎረቤት ሀገር ሶማሊላንድን ያውቋታል እንዴ? ከመድረሷ ቅጠል መበጠሷ አሉ። ቀድሞውን እስከኛ ውጭ ማን ያውቃታል? ቀድሞ ያረር ድሪ ነቆራ ደሪያና ዘር ታሪክ ይርክ ሄሎ እንደሚያምርማ እናውቃለን። ኧረ አልጋ በግራ ኧረ በለው ሁለት ገዋን ነው የሚታየኝ። ኦኬ ሁለት ፒሎ። እሺ እና ሩም ከያዝ ቶሎ ቅረጭ። ተሰቀልክ ተሰቅ ያምራል። የት ነው? ኧረ በለው እናንተ ምን እያደረክ ነው እንዴ? እንደምን አላችሁ ትላለህ? ምንድን ይሄ ምንድን ታደርገው? ይሄ የብር ነው? ምን አይነት ጫማ? ኦኬ የድሮ ይሄ በአባጅ ፓር ጊዜ የሚደረገው ጫማ ነው። ሂል ጫማ? ሂል አይደለም ባክ። ሂል ጫማ ነው። ወይ ጉድ! በስነ ስርዓት ነው የሚቀመጡት? አይ አይደለም። አዎ የአባጅ ፓር ጊዜ ምናምን ነው ያየው። ምንድነው አልጋውን ደጋገምሽው? ቀጣዩንም ፓርት ታሳዩናላችሁ ወይስ ማለት ያው እስከ ገባን ድረስ እንጨርሰው? ቶሎ በይና ምናምን ሲል ስለት አዋ ከተቀረጸ አይቀር ሙሉ ፓርቱን እንየው። እኛም ጓጉ። አልተመነዘረችም። ጸዴ መጽሐፍ ነው ብሎኛል። አልተዘዋወረችም። አንተ ሁሉ ነገር በገንዘብ አትመንዘር። ይኸውልህ ገንዘብ ስታከብረው ነው የሚያከብረው። ስታከብረው ያከብራል፣ ወደ አንተ ይመጣል። ገባህ አይደል? ነው እንደዛ ነው። እንጋስ ኖር ቁጭ በል በእናትህ። ኮንተንታችን የሚሆነው ማለት ነው። ካንተ እንደዚህ ስመጣ ይለበው ካንተ ወጠብሻ ነገር ስለሆንኩኝ ገፋ ታደርጋለህ ማለት ነው። ከዛ ነፈትፈት ፈጥጦ ነው ብዬ ማለት ነው። ለእናትህ በጣም ስለለሱ ነው ጻድቅ ነው። ኧረ እንዴ በህይወታችሁ በቃኝ ማለት ተለማመዱ። በቃኝ ማለት ያባቱ አረ በመቤት ይከበር ይባላል። ስንት ሰዓት እንዴ ናችሁ? አንተ ምንድነው የአንድሮይድ ኤስቲዲ 19 ምናምን ስልክን አታነሳም እንዴ? ምንድነው አይፎን ተያዘ የሰው አንድሮይድ ማጣጣለ ነው። ስልክን ከስልክ ቻርጅ ባደረገ 3 ሲም በጎረሰ 2 ባትሪ በጎረሰ። አረ እናንተ ደም በፈሰሰ
አንዳንዴ በህይወታችሁ እምቢ ማለት ተለማመዱ። እምቢ ማለትን እንለማመድ። እንዲመጣ እንደዚህ የነኚህ የድሮ ሰዎች በጣም ይመቸኛል። በቃ ይሁን እንደዚህ ይንድስ ካድማስ ወዲያ ይምራንና እሷ ተስፈን እንሻገር አዶና የስራ ሚኒስትር የኛ ነገር ነይንሂድ ፍቅር አለን እንደው እሷ ተስፈን እሱ ዝም ቢል ምን አለበት? እንነሳ የአዶናይ ስራ እሽኳ ተስፈን የሆነ እዚህ ጋር ድምጿ የሆነ ነገር ደስ ይላል። ወንዱ ምን ነው ያለ የሚያደነቅረና አንተ አበላሸባት። የነ እንዴ ይለያሉ ባንድ እይታ ይለያል አብሮ ቤልቶ ሚከዳ እንደ ልዩ ቡዳ አረ እንደ ይሁዳ አርጋ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በላቸው በቃ እየጨለለው ግዘቅዘቀውና ሜመርጅ እኮ አትግባ። በቃ ሜመርጅ ገባ ማለት በቃ ከተመል አይበላቸው ያሉ ባንዳ በልቶ የሚከተ አረጋሽ እኔ ስነዳኩ ሹፌር አይደለም ሹፌር እኮ ነው የሚባለው። እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ሳቢ እኮ መደርበው እንደ ጃኬት አስፈርሽ ፈረ ማለት ነው። እሱኔ ዋነኛ አረጋሽ የተው አንዷ መስኪን ይገርሞታል። እርዳኝ ስትለኝ የመኪና ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረ። ከዛ ባሏን ይዞ አመጣ። እሱን ማሳዘነኝ የዝናብ መጥረጊያ ሰጥቼ አሁን ሊስትሮ ጀምሮ እንዲህ ልዩ የሚለውን ዘበን ከፍቶ ነው የሚጠርበው። ንጹህ ነበር ያለ ልበል ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለማካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኬን ሰጥቼው ማለት ነው። የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራና ልጀምር አንሲል ማርሽን ነው አንስቼ የሰጠሁት ጋሽ። ከዛ ከውጪ ሰንዴ ከዛ ሀብት መጣ ምናምን ሊለቀኝ እኔ ይመጣል ተመልሶ ፍሬንና ፍሪ ሲሆን ጠየቀኝ። እኔ ህዋው አንስቼ የሰጠሁት ነቀዬ ከዛ በፍሪሲዮን ጂካፈን በፍሬኑ ተዳር ያዘ ህይወቱን አቋቋመ ጋሺ። እንደዛም ሆና ግን እኔ መኪናን ነዳት ነበር ጋሺ። ግን ፍሬን ማርሽ ምናምን ሰሯት እንዴት ነበር እኮ የምንነዳት? ያው በመከባበር ነው ጋሺ። ፍሬን በቃሌ ከብዶ እየጻፍኩ ነበር የሚይዘው ጋሺ። ምንድነው ፍሪሲዮን ራሱ በአሸባሪዎች ነበር ማፈነው ማሳፈነው። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በትንፋሽ ኋላ በጫማ ቁጥር ነበር ምንነዳት ጋሺ። ይገርም ነው ግን መንገድ ምናምን ያስተካክላል። በደንብ ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ እኮኛ እኮ ላጥላጤ ተጮትን እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ሁላ ካዩት የጎተራው እኮ ነው ጋሺ። ይገርም ነው። አሁን በቃ ጎበዝ እንደውም ይሄኛው ይሄ የጎተራው ከሆነ መኪናው ማለት እጄ ባይኖር እንዲህ ነው ጋሺ። ሳክስ ላክስ ዋክስ ማክስ ያለው ሰውዬ ማለት ነው። በቃ ይሄ ነው በጌታ ስም ትንሽ እንኳን እንትን አይልም እንዴ? የፍሬን ዘይት ምንድን ነው? አዎ ዘይቱንስ ለቺፕስ መጥበሻ አልሰጠንም እንዴ አለ። በተጨማሪ ዜና መንግስት 5 ልጆች ላላቸው ቤተሰቦች 50 ሺህ ብር የወር ደመወዝ ጭማሪ እንደሚያደርግ ተዘግቧል። ፍቅር እንደሰማሽው እንግዲህ መንግስት 5 ልጆች ላላቸው አባወራዎች 50 ሺህ ብር ደመወዝ ሊጨምር ነው። እኛ ደግሞ 4 ልጆች ብቻ ነው ያሉን። ይሄን አጋጣሚ ግን ማሳለፍ ስለሌለብን አንድ የደበቁሽ ሚስጥር ልንገርሽ። ውሽማ አለች። ምን አልክ አንተ? ቆይ እንዴት ልትደፍረኝ ነው እንደዚህ አይነት ነገር የምትናገረው? ቆይ አንዴ ያስጨርሽኛ። ከሷም አንድ ልጅ ወልጃለሁ። አሁን ልጁን እናምጣውና የድሉ ተጠቃሚ እንሁን። አይ መቼስ በቃ ብሩ ከማይመልጠኝ ይሻላል። በቃ ይዛቸው ነው። money is a power አይ ልጅ ደግሞ እኮ ቁርጥ እኔን ነው የምትመስለው። ሰርቀው ያደረጉት ያጋልጣል የሚባለው ለካ ይሄ ነው። ልክ ነህ። እንደምንም ብዬማ ሌላ አንድ መድገም አለብኝ ከሷ። ጭራሽ 6 ይሆነባል እንዴ? 3ቱ ልጆቼስ? ሰውዬ አንተ ብቻ አይደለም እኮ እዚህ ነው የሰማው ማለት። ያው በቃ እነሱም አባቶቻቸው መተው ወስደዋቸዋል።
ባልና ሚስት ከአንድ ውሃ ይቀዳሉ። የእነሱ ከአንድ አልጋ ከአንድ አንሶላ። አስባችሁታል? ሁለት እህታማቾች ከ11 ዓመት ህፃን ልጅ ሲያረግዙ እቺ የምትመለከቷት እናታቸው ስትሆን ሁለቱ ልጆቿ ናቸው። ይሄ ደግሞ የሰፈር ልጃቸው ሲሆን እነዚህ ልጆች አብረው እየተጫወቱ ነበረ። ነገሩ በጣም ተመቻቸው። ማለት እርግዝና እንደሚፈጠር እንኳን አላወቁም ነበር። በተደጋጋሚ ይህንን ጨዋታ ይጫወቱ ነበረ። ነገር ግን ከጊዜያት በኋላ እንደምትመለከቱት ሁለቱም እህታማቾች ሊያረግዙ ችለዋል ማለት ነው። ልጁ እንደምትመለከቱት ከመደንገጡ የተነሳ ምንም ነገር መናገር አልቻለም ነበር። እናትየው እንደምታዩት ታብዳለች። ነገር ግን በሁለቱ ላይ የተፈጠረውን ነገር በፍጹም ማስተካከል አልችልም። ይሄ ነገር የተፈጠረው ሜክሲኮ ሲቲ ውስጥ ሲሆን የልጁ አባት ደግሞ ሜክሲኮ ውስጥ የታወቀ የወንጀለኛ ቡድን አባል ነው። እናም ለልጁም እጅግ በጣም እየተፈራለትና እንዲደበቅ እየተነገረው ይገኛል። እንዲሁም ደግሞ ልጆቹ እንደምትመለከቱት አንቺ ነሽ የጀመርሽው እያሉ እየተከራከሩም ይገኛሉ። ነገር ግን ልጁ ምንም አይናገርም። ልጆቹን ግን ተመልከቷቸው። እናትየው ነቅላለች። 11 ዓመት ግን ይረገዛል። 11 ዓመት ይረገዛል በአንድ ድንጋይ ሁለት። አሁን እንደዚህ ነው የሚወለደው ልጅ የዚች ልጅ ለዚች አክስት ነው። የዚች ልጅ ለዚች ልጅ አክስት፣ እቺ ለዚህ ልጅ አክስት። አባታቸው ደግሞ አንድ። ልጁ ደንግጧል። እንዲህ ይፈጠራል እንዲህ እያለ ነው። እንዲህ ይቻላል እንዲህ እኔ ጣመኝ ድገመኛልኝ ደገምኳቸው። ደግሞ አንቺ ነሽ የጀመርሽው። ከባድ ነው። እኛ ሀገር ራሱ እኮ አልተጠናም እንጂ ስንት ጉድ አለ። ዛሬው ቪዲዮችን ይሄን ይመስል ነበር። እዚህ ድረስ ስለመጣችሁ ቴንክ ዩ ሶ ማች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ።